ድብና አርጎ ማን ነው የሚባለው ሲሰድብ ስማቸውን እንኳን እኔ አውቃታለሁ ሴትዮዋን አሜሪካን ላይ አውቃታለሁ እንዴ እሷን ሴትዮዋን አውቃታለሁ አንተን እንጂ ማውቃው እሷን አውቃታለሁ ሰው ቤት ለምን ሄድሽ ስልክ ለምን ሰጠሽ ብሎ ነገር አለ አየህ አንተ ውሸት በቪዲዮ ተገለጭ ምናምን አንተ ባዘዝከኝ ነው እንዴ የምታዘዘው እኔ አንተ ባዘዝከኝ አልታዘዝም ሲጀመር ማለት ነው ከስር ደግሞ አንድ 10 እና 7 ሰዎች የሚያለቀልቁል ለምን እንደሆነ ታውቃለህ እርዳታ ፍራኦል ጋር አገናኙኝ ፍራኦል ጋር እግዚአብሔር ጋር ይገናኙ ፍራኦል ኮነ ጭንቅላት አለው እድሜ ልከን አደንቀዋለሁ ፍራኦልን አደንቀዋለሁ አንድ ቀን መጥፎ መናገርም አልፈልግም አሁንም አልናገርም ፍራኦልን አልናገርም ለምን እሱ የሚያውቀው ጉድ የለም ምንም ነገር አያውቅም አንተ ነህ ምንም አያውቅም ፍራኦል በትክክል የኔን ሐሳብ በትክክል ተረርቶ ቢሆን የሚያውቀው ነገር የለም ልንገር እንዴ አንተ ደግሞ በራስ ፊት ቪዲዮ ትገለጥ እኔ ምናምን ትለኛለህ እንዴ አረባክ ማን አንተ ማን ልንገር ሁሉም ኃላፊ ጠፊ ነው ሁሉም ጨረቃ ላይ ቤት የሰራው በእግዚአብሔር ነው እንጂ ባንተ አይደለም ጨረቃ ላይ ቤት ይሰራው አንተ ያለው እዚህ ኢትዮጵያ እኮ ነው ያለው እሱ አሜሪካን ላይ ቁጭ ብሎ ሁሉን ነገር አይቷል ግን እግዚአብሔር ቀን አለው እውነቱን ሲያቅ ደውሎ ይሰጠኛል ብያለሁ ይኸውልህ ከአንበሳ ጉርጋድ አላዛርን ያወጣ አምላክ እግዚአብሔር እውነቱን ስላለ የኔ አምላክ ደግሞ እውነቱን ይፈርዳል አንተ ግን ገንዘቡን በልተቅር ብላው የሴት ልጅ ገንዘብ ብላው ድብና አርገ ብላው ጉዳይ አይደለም በእናትህ ምንም ሳተላይት ብታሳየኝ እኔ ላሳየ የኔን ቪዲዮስ ገብተህ አንተ እኮ በሰው ተንተራሳለ እየዞርክ አሁን እርዳታ አሰባስበ ከዛው አለ እንደ ማስተር አብነት ለመሆን ነው የለም ማንንም አያምንህም አንተን እንደ ማስተር አብነት ለመሆን የለም እንደ ማስተር አብነት ልትሆንም አትችልም ስሙንም አጠርም አይፈልጉም አውርደኝ ቶሎ አውርደኝ አሁን ውርጅብኝ ሳለን አውርደኝ የለም ማስተር አብነትን ለመወከል ፈልጋ ከሆነ እንደው ፍቅሩ አብጤ ቦንሳል አንተን ፍቅሩ አብጤ ቦንሳል ጽድት ያለ ማን አልፈልግም ገንዘብ የለህም ቦርኮ ነው ቴዲ ዳጣ ይሻላል ካንተ ቴዲ ዳጣን አደንቋለሁ ካንተ ልንገር አይስጠኝ ማንንም ብር አይስጠኝ የኖርኩት በፍራኦል ባንተ ወይ በሌላ አይደለም እኔ እውነቱን ተናግሬ እውነቱን ለማሳወቅ ነው አንተ እኔ ጋር ከተጣላ የኔ እህትን መሳደብ አለብህ አንተ ጭንቅላት ዝም ብሎ ነው እንደ ራስ በራስ ታትሸመግል 42 አመት ይተላል ከዚህ ኋላ እኔ ራሴ ብሎክ አደርጋለሁ አልፈልግም እንዳታስደውልልኝ ከዚህ ኋላ እንዳታስደውል አልፈልግም አንተን መስማት እጭ ለቃቃሚ አንተ መዛዥ አንጠባጣቢ ሂድ ዝም በል እንከፍ ይገለጥ ትናገራለህ እንዴ አረ አይደብርም እንዴ ሰው ቤት መጥቶ ማውጣት ይሄ ራሱ የትምህርት ዋጋ ነው እንግሊዘኛ እውቀት አይደለም ታውቃለህ አይደለ እውቀት ማለት የጥበብ መጀመሪያ እግዚአብሔርን መፍራት ነው ጨረቃ ላይ ቤት የተሰራ ሰግዶ ለእግዚአብሔር የኖረ ሰው ነው ገንዘብ እኮ ነው ስለ ገንዘብና ስለ ዓለም ብልጭልጭ ነው ያወራ ያለው እኔ ጉዳይ አይደለም በደንብ ስማኝ ጉዳይ አይደለም አንተ ቢያንስ በፖላይቲ ላውራ በየሰል ታሳለቀ ሴት ልጅ ጋር ትጣላለህ ሴት ልጅ ጋር እግዚአብሔር ምስክሬ እድሜ ልኬን ፍራኦልን መናገር አልፈልግም 40 አመት ያኔ እኮ እኔ እናንተ ሰላም እያለን ነገር ያለው ብሬን ሳይከፍል 40 አመት ቢቆይ አልፈልግም ብሩን እውነት የሚባለው ነገር እነ ሄሌንን አስገባ ሄሌንን ፍራኦል አዘው ነው እንደምትሰራው አላዘዘህም ፍራኦል አራት ሰው ነው የሰራው የኔ ዩኒክ ነው በቃ ሞክሬያለሁ ምርጥ ነው ከዛ ኋላ መክፈል ካለበት ከፍላለሁ ብሎ እሱ አስገብቷል አንተ ግን እኔን የምትጠይቀኝ ምንድነው የጠየከኝ አቃለሁ እኮ አንተ የጠየከኝን በደንብ አቃለሁ አልሰጥም ብሰጠኝ ሊሰጥ ነበር ግን አልሰጠኝም ምን ላርግ አልሰጠኝም የምትፈልገው ምንድነው የምትፈልገው 10 እና 20 እሱን ፈልገ ነው እሱን እንዴት እንደሚፖስት ታለ አንተን እንዴት እንደምፖስት አዘንኩልኝ ብላቴናው ሼም ነው ሴልሽ ገንዘብ ሼም ነው የሴልሽ ገንዘብ ይሄን ሁሉ ዋጋ ከፍላ ይሄን ሁሉ ይኸውልህ እኔ ሳወራ በኔ ቪው ለማግኘት እኔን መጥፎ ለማናገር እኔ አልናገርም ስለ ፍራኦል መጥፎ አልናገርም ዮቲኬ አስተርግመ ስማ ዮቲኬ አስተርግመ ስማ ዮቲኬ
ሲያሳሉ አትሳዳ አትሳዳ ጋሞን አኮታኒ አስተርጉመህ ስማ ስማ ገባ ቤትም ወጣ 43 ሰው ገባል አንተም ብሎክ አስተርጉመህ ስማ አልፈልግም እኔ በፍጹም አልፈልግም ሌባነ አንተ ለምን ታስገባኛለህ ሌባነ የልጅቷን ገንዘብ መልሱላት ስጧት የልጅቷን ብር ለሰው የሚገባው አይደለም ቆሻሾች ሰርታችኋል አንተ አይደብርም የደሃ ገንዘብ አታስለቅሱ የደሃ ገንዘብ ነው መልሱላት ለትምህርት ቤት ማታቀማን ቆይ ዘጊ ዘገምተኛ መላታ አንድ ቀን ቲሸርት እንኳን ማትቀይር ውሃ ከቧንቧ እየቀዳ እንደታሸገው አትታረጋለህ ቅማላም የቅማላም ዘር ሹጣ እናት ልብዳት ጥንብ መላጣ ቦርኩ መልሶ የሰው ገንዘብ ስጡ ደሃ ታስለቅሱ አንተ አይደብርም ቆይ ልጠይቀው አንዴ ልጠይቀው ብላቴናውን ልጠይቀው ሐቀኛ ኮንክ ልጠይቀ አንተን ልጠይቀ ሲያለው አትሳዳ ሲያ አስተርጉመህ ስማ ፍራውን ነው ያስተማረኝ ፖስቻለሁ እሱን አድናቂው ነኝ አሁንም ግን አታጋጭ መሃል ገብተህ አታጋጭ ምንም ነገር አታጋጭ አንተ ማለት ባለጌ ነህ በጣም ልጠይቅ የኔን ገንዘብ እንድትመልስልኝ ወይ ከዚህ ኋላ እንድታገናኘኝ አልፈልግም የኔ አምላክ ሊባርክ ካለ ይሆን በምንም አይነት ነገር ሊባርክ ይችላል አንተ አይደለም ለኔ እንጀራዬ አንተ አይደለም ልንገር እውነቱ ቢኖርብህ ምን አይነት ስራ እንደምትሰራ አውቃለሁ ክፋቴን ይዛ 15 ቀን እኔ አውቃታለሁ ሴትዮዋን አውቃታለሁ ወይ ቲክቶከር ነኝ እኔ አውቃታለሁ ሴትዮዋን ንገረኛ አውቃታለሁ ሴትዮዋን ወይ ለምን ገባሽ ስልክ ቁጥር ጻፍሽ ብሎ ሌላ ነገር ማጋነን አይደብርም ሃይሲት ኢንቆይ ታምቦይ ሲያ አስተርጉመህ ስማ ደውል 40 ምንጭ ላይ ደውል አስተርጉመህ ስማ ሂድና ለጠቅላይ ሚኒስተሩ ንገር ለሱ ሄደ ቤንዝል አውጥታን ነው ምናምን ሂድና ይሰራኝ ነኝ የሀደራ ልጁ ነኝ ለጠቅላይ ሚኒስተሩን በሆነ የሀደራ ልጁ ነኝ አይገርምህም ግን የኔን ገንዘብ አሰርተ ያሰራው አንተነ በትክክል አካውንት ላኪ ብለሃል አካውንት ልክ ያለው ከዛው አላ ብር ስጭኛልክ 20 ሺህ ብር ስጭኛልክ አልሰጥም አልኩ 20 ሺህ ብር እሱ ሲልክ 20 ሺህ ብር መች ላከልኝ ሳይልክ ነው እንዴ ለራስ እዛው ያበሰልከው ኧረ በስሚላህ ኧረ በስማም የሰው ሀቅ አይበላም ዛሬ የራሳችን አልበረከተ ነበር የሰው ሀቅ ይሄን ሁሉ ዋጋ ከፍዬ ጭንቅላት ቢኖር አየ ሰው ልጅ እስከኔ ጭምር ሰው ልጅ መጥፎነትን ነው ላካስ አጋኖ የሚናገረው ልክ እንደርሾ እውነት አንተ እንደዛ ያደነከኝ እንደዛ አፕሪሼት ያረከኝ እንደዛ ኮሜንት እየጻፍክ እየደወልክ እኔ ባጠፋ በውስጥ መስመር ትተሽ ነበር የተማርክ ሰው ብትሆን አወረድኩ እኔ ራሴ ብሎክ አረጋለሁ ካሁን ወደ ሚዲያ ላይ አልታይም አንተ ጋር ሌላ ቦታ ቂጥን እየሰቀልኩ ነው እንዴት አድርጌ እንደምሰድብ ታክታካ ሃይሲ ዱጫራ አይሲ አናትን ነአይ ቢተማዳ አትሰድብም እንደቀድሙ ነው ዝም ያልኩት ፈርቻ አይደለም እግዚአብሔርን ፈርቼ ነው ልንገር የሰራውትን ስራ ካየ በቃ ነገሮችን ሶሪ ኤክስኩዝ ብሎ ክፉን በመልካም አሸንፍ ይላል እንጂ መጽሐፍ ቅዱስ በክፉ አትሸነፍ ታውኩኝ ይቅር ብዬ እያልኩኝ ደጋግመ ነገር ታመጣለህ እንዴ ደጋግመ ትሰድባለህ እያመጣ ታወርዳለህ ኧረ ብላቴናው ጭንቅላት አለን ይኸውልህ አንተን ሰባት ዘሮችን የሚገዛ ቤተሰብ አለኝ እሺ እንከፍ ኩስኩስ ብሎ መቀጠል አለበት እውነትሽን አስተርጉመህ ስማ እድሜ ለፍራኦል ቴዲ ዳጣ ይኸውልህ ቴዲ ሐዋሳ ቤት ነው ገብቻለሁ ብላቴናው ቴዲ
ሐዋሳ ቤት ገብቻለሁ ወይ? ገብቻለሁ። ቴዲ ሐዋሳ ቤት እኔ ቴዲ ሐዋሳ ቤት ገባሽ ትለኛለህ? አላቀውም። እኔ የፍራን ስራ ስለማያ ነው የሚናገረው። አሁንም ከእውነት ወደ ኋላ አልልም። አንተን ነው ያልተረዳሁት። አሁንም ፒፕሉ ይስማ እዚህ ጋር አንተን ነው ያልተረዳሁት። አንተ እያደረከው ያለው ነገር ልክ አይደለም። ጀጅ ለማድረግ ትፈልጋለህ እንዴ ሰውን? ያቅሜን ነው የሞከርኩት። ምንም ነገር ከተናገርኩ ያቅሜን ነው። በቃ ካጠፋው በቃ ይሄን ጥፋት አጥፍተሻል። ሼር ሳረግ ሼር ያደረኩትን አይተ ምንድነው አላቃትም እቺ ሴትዋ ማናት ስለ አትናገርም እንዴ ብሎ አንተ ማን ጠቅላይ ምንድነው? ስራ እኮ የለም። ኮንስትራክሽን ነበረ ተባረሃል በሌብነት የለም ምንም ነገር ላንተ እንዴ። ለመናገር በጣም እናገራለሁ። እዚህ ጋር ያላችሁ ሴቱም ወንዱም የምትሰሙት ማለት ነው እውነታችሁ ሲበላ ምን ያህል እኔ ግን አልቃጠልም። ለእግዚአብሔር ትቻለው ውስጥ ገብታችሁ ፕሮፋይሌ ላይ እዩ። በደንብ አድርጌ ሰርቻለሁ። የሰራሁት ከፍቅር አንጻር ነው። ግን ከፍቅር አንጻር ከሆነ ሰው ሰጥሻለሁ ብሎ ገንዘብ አውጥቶ ሲከለክል እንዴት ነው ፔን ማይኖራችሁ ማይሰማው? አውጥቷል። አካውንቴን ወስዷል አይደል? ከወሰደ ቀን ቀጠሮ 15 ቀን ቴምር ጋር ደወልሽ ነው ስልክ ሰጠሽ ብለህ እኔን እንደዚህ ሴትነቴን ትጫናለህ? ሴት ልጅ ትወልዳለህ እኮ ነገ ላይ ትወልዳለህ። ሴት ልጅ አልወለድክም መሰለኝ። ለዛ ነው እንደዚህ የምትሆነው። ኧረ ይደብራል፣ በጣም ይደብራል። አልጠብቅም ካንተ ግን ጠበቅኩኝ። አሁን ከዚህ በኋላ አንተን አወረርኩኝ። 5 ሳንቲም ለኔ ይበዛል ካንተ ቢኖር እንኳን የኔን ልፋት አይተ ወክሰኝ። እኔ ደግሞ ቀድሜ ባልናገር አይቆጨኝም። ብላቴናው ሜቢ እኔ ካጠፋው በኋላ እንደዚህ በል። እኔ ደግሞ የሚያጠፋውት ነገር የለም። ሴትዮዋ ሼር ስታረግች ማናት ብዬ ሰድቤያለሁ። ይኸውና ፖስታለሁ። አሁን እንደዚህ የተናገርኩትን ሪከርድ አድርጋ ፖስተኝ። ጉዳይ አይደለም። እኔ አልጠብቅም። ካሁን ወዲያ ገንዘብ ምናምን መጥቻ አልጠብቅም። ፈጣሪ ያስቀዝንሃል። ቅዘን በቅዘን ትሆናለህ፣ ትቀዝናለህ። የሴት ሀቅ የበላ የትም አይሄድም። አይገርምህም? ትቀዝናለህ። ደፋር ተለማመጡኝ ትላለህ። ይሄው 80 ሰው እኔ ሲሳደብ የገባሰው ተለማመጡኝ አስተርጉመስ ማለት ፍራኦልን አድናቂው ነኝ። እግዚአብሔርን ሁሌም ማለት ነው አልናገረውም። አልተናገርኩትም። ለምን መሰለ? ላንተ ቀድሜ ነግሬያለሁ። ብላቴናው ላንተ ቀድሜ ነግሬያለሁ። ከዚህ በኋላ ከሱ ገንዘብ ልወስድ አይደለም። ሐቁን ነገር እውነቱን ነገር ተናግሬያለሁ። እኔ ተናግሬያለሁ። አልተናገርኩም ስለሱ መጥፎ። አሁንም አንተን ነው እየጠየቅኩ ያለሁት። ያሰራኝ አንተ ነው። ዋጋ ከፍያለሁ። አዎ ከተናገር ከዛ በኋላ አውርደኝ። እኔ እንድታወርደኝ ነው። እኔ ችግር የለብኝም። አውርደኝ። ደስ ነው የሚለኝ። ለምን በቃኝ። ኧረ ከዚህ በኋላ እንደውም ቦልካለሁ ኖርማል ራሴ ማለት ነው። እንዴት ግን እንደምፖስት አሳያለሁ። ፋራ መሰልን እንዴ አብርሽዬ ወይ ሙልዬ ወይኔ ኒና ስላልኩ ምናምን እንትን መሰልኩ እንዴ? አንተ ማን በቪዲዮ ተገለጭ ምናምን ቪዲዮዬን አይታል እኮ ጋድ ወጥቼ ይሰራለት። ትንሽ አይሰማም? አይደብርም? የከፈልኩትን ዋጋ 90% ትልቅ ነገር ሰርታ 10% ከተሳሳት የሰው ልጅ አይደለ? አታርምም? ሰውን አታርምም? ነገ እያንዳንድሽ ይደርስሻል። ነገ እያንዳንድሽ እዚህ ይደርስሻል። ሁሉም ይሄን ዓለም ጥሎ ነው የሚሄደው። ሁላችን ጥለን ነው የምንሄደው። ፎቁንም ጥለን ነው። እኔ አልደነቀኝም። 800 ሺህ ብር ከስር ያለው ከአረብ ሀገር መጥቼ 800 ሺህ ብር አትፍቻለሁ። ብላቴናው ልንገር በደንብ ዛሬ ላይ በህይወት ያኖረኝ እግዚአብሔር ነው እንጂ አንተ አይደለም። ወይም ትናንት የፍራኦልን ብር ጠብቄ አይደለም። ፍራኦል ያበረታታኛል፣ ኮመንት ያደርገኛል ብዬ ነው ስላበረታታኝ። ግን ከእግዚአብሔር አገኛለሁ ከእግዚአብሔር አገኛለሁ። የኔን እውነት የኔን ሀቅ እግዚአብሔር ታውቃለች። አልተናገርኩትም። እሱን ቴምር ጋር ተገናኝቻለሁ። ቴዲ ሐዋሳ ጋር አልተገናኘውም። ከማንም ጋር አልተገናኘውም። ቻው አለቀ። ሲአይ ሳቤጉ ቻው። ይኸው እኔ ራሴ ልውጣለሁ አሁን። ቻው ብሎክ ላረግ እኮ ነው። ቆይ የገባው አንቺ በጣም ይገርማል። ኧረ በስመ አብ በስርዓት ብናገረው ነገ አሁን እኮ እነዚህ ሁሉ ይሄው 102 ሰው ገባ በ18 ሰው በዛው ፎሎ ሰብስብና አንተን ይወቁ ታዋቂ በእኔ ቪው ለመስራት ፈልገ ስራ
ስራ ኢንተርፕሪነርሺፕ ሆንኩል በዛው እኔም አንተ እንደዚህ ስትናገር ዝም ብዬ አዳመጥኩኝ አይደል ቅድም እየሰማው ነው ለምን አወረርካት ሲሉ ቱፖዞና ምናምን ካለ መጣ አስገባና ይናገር ያኔ እኔ እንደዛ ዋጋ ሲከፍል መጥቶ ያልተናገረ ይስደቡልኝ የሚሰድቡልህን መርጠ አስገባ ኧረ ማንንም የሚሰድቡልህን መርጠ አስገባ ሲጀመር በእናትሽ የስድድብ ድግሪ የለውም ሲጀመር አንቺ ትልቅ ሰው ነሽ አይደል እሱም ትልቅ ሰው ነው በጌታ ነሽ አይደል ቃሉን ታውቂያለሽ ከመሰዳደብ ሚዲያ ላይ ምን የምትጠቀሚው ነገር አለ መሰዳደብ እኮ ሲሰድበኝ ለምን ዝም አልሽ ቅድም ለምን አትናገሪውም ሲሰድበኝ ቅድም ለምን ዝም አልሽ ኮሜንት አርገሻል ሄለንን አስገባና እውነቱን ትናገር ሄለን የምትባል ከኛ ጋር 4 ሰው ሆነን ነው አላቃት ምን እሷን ጥቁር ነጭቱን ሄለንን አስገባትና እውነታውን ለዚህ ሰው ታስረዳዩ ለ118 ሰው ታብሪዮ ማዳታ እንዲ አስተርጉመ የኔም ብር በልተት ቀራለ አስተርጉመ ስማ በጸባይም በምንም ጠቅላይ ሚኒስተሩ 40 ምንጭ መቶ ሸልሟል ልንገርህ አው ተናገሪ እናቴ አላቅሽም አጣቂኝም ተናገሪ ጽሁፌ መጀመሪያ እኮ አንቺም ተረጋጊ በመረጋጋት ነው ነገሮች መነጋገር የሚቻለው አይደል እሺ አሁን መጀመሪያ ተረጋጊ እሺ ይሉ እና በቃ ጸጥላለሁ እሺ ሲል እኔ አብርሽ ማለት ማቀውንና ስለ እውነት ነው የምናገረው ማለት ነው አንተ ጋር ጥፋት ያለ ይመስለኛል ሁለታችሁ ስትነጋገሩ የአማርኛ ለመግባባት ነው ያው እጹብም ጓቅቷ ነበረ ለሰራችሁ ስራ ማለት ነው እንዳልከው መጀመሪያ ፊራ ሲናገር አንተ ሳይሆን ፊራ ላይቭ ላይ ምን አለ መሰለ ማስታወቂያ ስሩና ላግዛችሁ ከ200,000 እስከ 2 ሚሊዮን ለሰራልኝ ሰው እሰጣለሁ ነበር ያለው ቪው አልጠየቀም ነበር ከዛ አብርሽ የሆነ ጊዜ ማስታወቂያ ሲሰራ እንደ እይታችሁ ይከፍላል ብለህ አንተ ደግሞ ሰራክ ማለት ነው በዚህ መሃል አንድ ልጅ እንደውም በጣም ብዙ ታይቶላታል የእጹብ ግን ይለያል እውነት ለመናገር ማስታወቂያ ቆንጆ ነበር ከሁላችንም ይለያል እኔ በርግጥ ብዙ አላወጣሁኝም ወጭም አላወጣሁም ግን ሞክሬያለሁ እኔም እጹብም ሌሎቻችንም እውነት ለመናገር ብዙ ፎሎወር የለንም ቪዲዮአችን ቫይራል ላይ ወጣም ይችላል የማስታወቂያም ልምዱ የለንም ግን ከችግራችን አኳያ ፊራን ብናገኘው ችግራችንን ብንነግረው ይረዳናል የሚል እንጂ ለማስታወቂያው ወይ ደግሞ ችሎታው ኖሮን አልነበረም ግን ከሁሉም የእጹብ እውነት ለመናገር በጣም ይበልጣል እና ፊራም ደግሞ በራሱ አካውንት ወዲያውኑ ሲፖስተው እጹብ ምን መሰላት ጥሩን የሰራችሁ ማስታወቂያን ስለዚህ እጹብ ምንድነው የመሰላት ብሩ እንደሚሰጣት እና ደግሞ ያው ሰው ታውቃለህ መቼም ሲጓጓ ካለንበት ችግር አንፃር ሲጓጓ እና እኔ እንደውም በውስጥ ነግሬሃለሁ ቪው ስትል ወይ የኔ ቪው ያለው ብዬ ነግሬሃለሁ እውነትም ለመናገር እኔ ትልቅም ማስታወቂያ አልሰራሁኝም የሙከራ ማስታወቂያ ነው የሰራሁት ያኔ ምንም የምለው ነገር የለም የእጹብ ግን ቆንጆ ስለሰራች ራሱ ፊራም ቪዲዮዋን በራሱ ፔጅ ላይ ለቆት ነበር የሰራነው ደግሞ 4 ልጆች መሰለኝ 4 ልጆች ነን እኔ ያየሁት ማለት ነው እና እጹቤም ከአብርሽ ጋር ተግባባችሁ ተረጋግታችሁ አለመነጋገራችሁ እንጂ ሌላ በመሃላችሁ ሌላ ጸብ ገብቶ ምናምን አይደለም ሳስበው ማለት ነው ግን ሁለታችሁ ተረጋግታችሁ በደንብ ብታወሩ ነገሮች ይፈታል ያው አብርሽ ጋርም አንቺ በርግጥ 1 አመት ሙሉ መጠበቅ ይከብዳል ያው ከጓጓሽለት አንፃር ማለት ነው እና የአማርኛ አለመግባባት ነው እንጂ ሁለታችሁ መሃል ያጣላችሁ ሌላ ነገር አይደለም እና እስቲ ተረጋጉና ተነጋገሩ እኔም ማቀውን እንግዲህ ይሄንን ነው እግዚአብሔር
ክብርሽ አላቅሽም ስለተናገርሽ እግዚአብሔር ይስጥሽ። በቃ ይሄውና ሰዎች እውነታው እንዲህ ነው። ቪው ምናምን አላለም። እኛ ክፍያም ጠብቀን አይደለም ግን አውጥቶ ስላለ ነው። በቃ ይሄ ነው እውነታው። ይሄ ነው እውነታው። እና አብርሽም ያው እውነቱን ማውራት የሰራነው ማራት ሰዎች ለኔ በግል ብዙ ነገር አድርጎልኛል። እውነት ለመናገር ማለት ነው በጣም ማለት ነው። እንጃ የሆነ ሰዓት ላይ ደርሶልኛል። በሚያስፈልገኝ ሰዓት አብርሽ ለኔ ደርሶልኛል። እና አብርሽም ጋር ማለት ሁለታችሁ ጋር በደንብ በግልጽ አለማውራትና ሰይጣን በመሃላችሁ ስለገባ እንጂ ስለ እውነት ለመናገር ሁለታችሁም ጋር ችግር እኮ የለም። ግን በመሃላችሁ በቃ ይሄ ያለ አይደል ሰይጣን ሲገባ ነገሮችን የሚያራርቅበት ነገር አለው እንጂ በእርግጠኝነት እጹብ ሰርተሻል። ማስታወቂያሽ ተወዶልሽ ነበረ ምናምን ግን ቪው አይደለም እውነት ለመናገር እውነትም ደግሞ እኛ ማስታወቂያ አይደለም አብርሽም አይተካል። ልመና እንኳን ወጥቼ ብዙ ቪው አልታየም። እያለቀስኩ እየለመንኩ ብዙ ሰው አይልኝም። ለምን ፎሎወራችን ራሱ በጣም ይወረደ ነው። ቀጥታ ግን ያገኘነው ምንድነው ያሰብነው አብርሽ ይሄ ማስታወቂያ ስንሰራ ፊራል ልናገኘው እንችላለን። ከዛ እንደ ማስታወቂያ ሳይሆን ለመርዳት ሄለን ድምፄን ላሰማ ነው። ፍራውል ከ100,000 በላይ ቪው ያለው ሰው ይከፈለዋል ሲል ሰምተሻል? አልሰማሽም? አጭር መልስ ነው የምፈልገው። አይ አልሰማሁም። እውነት አልሰማሽም? ላይቭ ላይ እግዚአብሔር ምስክሬ ነው። ላይቭ ላይ አንተ ራስህ የለህም። የዛለታሱ ይሄንን ነገር ሲናገር እኔ እንደውም ቀልድ ነበር የመሰለኝ። ከዛ አንተ የሆነ ነገር ስትሰራ ነው ማብራሪያ አይደለም የምፈልገው። ቻሌንጁ ምን ተብሎ ነው የተለቀቀው? ቪዲዮ ስሩ ነው ወይስ ቪው አግኙ ነው? እኛ ላይቭ ላይ ነበር ካልነበር ሌላ ጉዳይ ነው። ላይቭ ላይ አንቺ ከነበርሽ ላይቭ ላይ አንቺ ከነበርሽ ቻሌንጁ ምንድነው የሚለው? ማስታወቂያ ስሩልኝ ለሰራልኝ ሰው ከ200,000 እስከ 2 ሚሊዮን ብር አዘጋጅቼለታለሁ። ማስታወቂያ ስሩ። በምን ማስታወቂያ? ዝም ብሎ ስለተሰራ እይታ ስለሌለ እይታ ሳይኖረው ይጨለማል። አብርሽ አንተ ተናግረሃል። ሲራ ግን አልተናገረም ነው እያልከኝ። ያንተዩ ከነበርሽ አልሰማውም። አንድ ነገር ነው ከራሱ ከባለቤቱ ነው የወጣው። 100,000 እና ከዛ በላይ 50,000 ብር ነው ሽልማቱ። ምንድነው የምታስተባበዩ? እያስተባበልኩ አይደለም አብርሽ ነገር እያስተባበልሽ ነው። አልሰማውም በይ እንጂ የተነገረን ነገር አይቷል እኮ። እሺ አብርሽ እሺ አልሰማም እኮ ሰርቻለሁ አይደል እንዴ? ሪከርድ የተደረገውንም ጭምር እኮ ነው የለቀኩት አይደል እንዴ? ለምንድን ነው የምታስተባበዩ? እራሷ ታውቀዋለች እኮ ቪው እንዳላገኘች። አብርሽ ያሁንም በቪው አይደለም ክርክራችን። እራሷ ታውቀዋለች። ምንድን ነው የምታስተባበዩ? አንተ ጋር ምናምን ሰይጣን ገባ። ሰይጣን ምንም የሚገባ ነገር የለም። ሰይጣን ይቀናባታል። ያወራችሁን የተሳደበችውን ስድብ ምን ትያለሽ? አንቺ ደግሞ ልታስተባበይ ትሞክሪያለሽ እንዴ? ስድቧን ትቀጥል፣ ማንነቷን ትግለጥ። ማንነቷን ትግለጥ። የምን ሰይጣን ነው? አያደል ብላቴ ነው። ተፍታፍ አውርደኝ። ሰው ቤት ይኸውልህ፣ ሰው አውርደኝ። እንደዚህ ነው። ወርደሻል። በጌታስ በቃ ውረጂ። አዝናለሁ። አየህ እንደዚህ ነው። አንተ ውረጂ። እውነቱን ሲናገር ማስተባበል ትላለህ። የምን ሰይጣን እኛ ያለን እኮ አንተ የለም። ፍራውል ሲመጣ ሼር ማድረግልህ እኔ ነኝ። አንዳንዴ ፍራውል ሲመጣ እኮ ብላቴናውን እኮ ነኝ ሼር ማድረግልህ እንድትናገረው። ፈጣሪ ሆይ አሁን እዚህ ያላችሁ ሰዎች ሚውት አድርጊ። መውረድማ እኔ ይሄንን አንቺ ከዚህ ኦልሬዲ ወርደሻል። በእኔ ህይወት በህዝብ ዘንድ ወርደሻል። ኮመንት ስላላየሽ ወርደሻል። መውረድ ከፈለግሽ አሁን ውረድ። እኔ ዊዝ ኤቪደንስ ነው የማወራው። ብርሽ ነው አይደል የተበላው? እኔ ነኝ አይደል ብር የበላው? ብር እንዴት እንደበላው ላሳያችሁን። የገባውን ብር ማለት ነው። እሱ መረጃ አይደለም አንተ የምታሳየው መላላክ። የገባውን ብር ያንቺን ብር ላሳየ ነው። ያንቺን ብር መውረድ ከፈለግሽ እኔ ለቅቄልሻለሁ። ዝም ነው የምለው። እንድትወርጂ ዝም ነው የምለው። አውርደኝ። ኦልሬዲ ወርደሻል እኮ። የትኛው መውረድ ነው የምትወርጂ? ከዚህ በላይ የት ትወርጃለሽ? አመለካከት እኮ ነው ግራ የሚገባኝ እኔ። እንዴ አመለካከት እቹትና ሰላምን አስገባት። ትንሽ ታጨብጭብልህ። ብር ፈልጋ ነው መሰለኝ። ሰላምን አስገባት ትንሽ። ሰላም የምትባለዋን ታጨብጭብልህ። ማንንም እንዲናገር አልፈቅድም። ዴና ኑደሬ ጋሞ ጎፋ ኦይቻ አርባ ምንጭ አለ ዘፋኙ።
ይሄ ይታያችኋል። ብሯን እዩ። እቺ ልጅ ናት ዛሬ ላይ አሁን መታ የምትወርደው። ይሄው እና ወሰርክ እኮ ወሰርክ። የኔ አካውንት ሳይሰራ ሲቀር ባንተ አካውንት ገብቷል። ይሄው ባንተ አካውንት ገብቷል። እሱ መረጃ ሊሆን አይችልም። ጀጅ አታድርጋቸው። ባንተ አካውንት ገብቶ ብሩ ይስጣል። ዛሬ ላይ ልላክልህ ብር ስንት ብር ልላክልህ? ስንት ልክልኛለሽ? ስንት ልላክልሽ? አካውንት እሺ ላኪ። ያኔ ለልጁ ስንት ነው ይላክለት? እሱን ልመልስልህ። የሆነ ሰዓት አሰደበኸኝ ልጁን እንደላኩልሽ ታውቂያለሽ። እሱንም ላቅርብ። አስገባት። እቺ ከስር እየለመነች ነው ብላ ፍራውል ጋር የምታገናኛቸውን ሰዎችን አገናኝ። በእናትህ አገናኛቸው። ድልድይን አንተ እግዚአብሔር ነው የሚያገናኘው። እቹ ጥሩ ልጅ አለች። አሁን መች ነው ያኔ ልጅቱ አሁን ገብታ የተረዳችው። ይሄ ጣቴ የሚሰራው ሌላ ሰው ስትናገሪ ነው። ይሄ ጣቴ መውረድ ካለች ከዚህ በላይ መውረድ የለም። ከዚህ በላይ መውረድ የለም። እኔ ልንገርህ ብላቴናው እግዚአብሔር የሚጠራው ማለት ነው በጽድቅና በእውነት ነው። ባንተና በኔ አፍ አይጠራም። አዎ ተናግሬያለሁ፣ ግን የምናደደው እውነቱ ስላለብኝ ነው። እውነቱ ስላለብኝ አይ ጽድቅሽን አየሁ እኮ የጽድቅ ተርጉመህ ስማው። እሺ ለስማው ፈጣሪ። እኔ እኮ ብላቴናው ያኔ በጣም ስትናደድ ምንድነው ይሄን ሰው የሚያናድደው? ምንድነው ቆይ ይሄ እንደዚህ ያህል የሚናደደው ለምንድነው ብዬ እላለሁ። ለካስ አንተ በጣም ኧረ በጣም ይደብራል። አባቴ አለ ዮኒ ማኛ። አባቴ ብራንድ ነው ዮኒ ማኛ። ጠዋት የአርባ ምንጮች ነን ብለን እዚህ እንትን ሰጥቶን ነበረ። አርባ ምንጮች ነን ምናምን ስል ወዳችኋለሁ አለ። ልንገር በፍቅር ነው እርዳታ መስጠት ያለብን። ማስተራብነት ከሰው ጋር ተጣልቷል? አልተጣላም ከማንም ጋር። አንተ ግን በየቀኑ ሰው ጋር ትሰዳደባለህ። ማትነካከ እስቲ ዝም በይና ሰሚ ሰው ጋር ትሰዳደባለህ።